እንኳን ይባል ግን ጋይስ ስንቶቻችሁ ናችሁ እኔ በአያቴ ጎንደሬ እንደሆንኩ የምታውቁት? ግን ታውቅ ነበር አሌክስ? ራለ እንዴት አውቃለሁ? አሁን ነው ውሸት ነው ሊሉኝ ነው ነሽ? ዩቲዩብ ላይ ነው የምነግራችሁ። ዩቲዩብ ሂዱና ሰብስክራይብ አድርጉ። እና ስታስበው እኔ እንደዚህ እስክታ ጎበዝ ምናምን ነው የሆንኩት ቀልድ መስሎ ነው። የምሬ ነው። ሴት አያቴ ጎንደሬ ነች እና እንዴት እንደሆነ እነግራችኋለሁ። አዎ ተደምረናል። አንድ ሆነናል። ተደምረናል። ይሄ መደመር አይደለም። እኔም ስሰማ አላመንኩም። አንድ ወር በድንጋጤ ሁላ ማወራው ጠፍቶብኝ ነበር ስሰማ ማለት ነው። ይሄን ሁሉ ከተናገርኩ በኋላ የጎንደር ዘር እንዳለብኝ ተነገረኝ። ወይኔ ከዛ በኋላ ነው ለምን ይመስላችኋል መሳደብ ያቆምኩት? በቃ ለምን ይመስላል መሳደብ ያቆምኩት? ዝም ማለት በቃ አማራ ምናምን ማለት የተውኩት ለምንድን ነው? ለካ ውስጤ የአማራነት አለብኝ። ወይ ጉድ! እሺ ታፕ አድርጎ ግን ታፕ አድርጎ ሼር አድርጎ እንሄድበታለን። ይቅማለም ጠዋት ትግሬ ማታ ኦሮሞ እንረግጠዋለን። አንዱም መያዝ ቁጭ መቼ እና እንዴት እንደሰማው በየትኛው አያቴ እንደሆነ እንግዲህ እንደነግራችሁ 2000 ሰው አላችሁ ዩቲዩብ ደርሳችሁ ነውና ሰብስክራይብ አድርጉ። አትሊስት ዩቲዩብ 10,000 ከገባ ካሁን በኋላ እዛው ነው የምገባው። እና አማራዎች አትጥሉኝሽ፣ የእናንተው ዘር ነኝ። እኔም ስሰማ ደንግጫለሁ። እንደናንተ ጠላታችሁ ድንግጥ ይበል። ኦኬ እኔ ለዛም ቆይ መቶ ይግባ እንዴ? መቶ አልገባም እኮ ታፕ 100 አስገባ። ኦኬ እኔም ትንሽ በዚህ ጎረስ ላድርግ በኋላ እንትን ኃይል እንዲሆነኝ ማለት ነውና ምን ጎረስ ካወራ ምንድነው ትልልቆቹ እየበሉ አይደል የሚያወሩት? ያ ሼር እኔ አልወድም። ሰው ጎንደር ነን ያላችሁ እስኪ እናያችሁ እንዴነሽ በለዋችሁ። ጎንደር የሎዛ የአያቷ አገር። አቤት ጎንደር የኔ ለካ አያቴ። አንድ ወር ሙሉ ታምሜ ነበር እሱን ስሰማ እኮ እኔ ራሴ ወይኔ ለምን እንደሆነ ታውቃለህ? ተሳድቤ ጎንደሬ ምናምን እናንተ እንደዚህ ምናምን ብዬ ተሳድቤ ጭራሽ እኔ ራሴ የጎንደር ዘር እንዳለብኝ ስሰማ ጠላት ክው ይበል ሐውልቱኝ ነው የቀረሁት። ያ ፋሲል ግንብ እንኳን እንደኔ ድርቅ ብላ አይቀርም። እውነት እንደኔ እንኳን ድርቅ አላለም የጎንደር ሐውልት ያጼ እንትን ሐውልት እውነት። እኔ ግርም ያለኝ ነገር ይሄው አታየው። እኔ ስታቁኝ እንደዚህ ከስቼ አይታችሁኝ ታውቃላችሁ? ሲሪየስሊ የምር ከስቼ እንደዚህ ከስቼ ፉጨት አስተማሪ መሰልኩት። ለምን ይመስላችኋል? ጎንደር ጸጸት እኮ ነው እንደዚህ አከሳኝ። እውነት አይዞሽ። አሁን ዩቲዩቤን አሳድጉልኝና በይፋ ይቅርታ መጠይቅባቸው ጊዜያቶች መጥቷል ነው። ተው አንተ ቀልድ። እኔ ቀልድኩ መስሎ አሁን እውነት የሰሞኑ ወሬ እኔ ሰምቼ እውነት አስችሎኝ ጸጥ ምን ይመስልሃል? ሚዝ ይዞኝ ነው እንጂ ምዬ ጎንደር ይቅርታ አድርጊልኝ። አይ የፋሲሎቹ ደስ ቀላል አንተ ስናገረው እውነት አይመስልም። እውነት ለራሴ ማውስ ስሰማው ራሱ ይሄኛው ጆሮዬ ይሰማና ይሄኛው ውሸት ነው እያለኝ ነው ራሱ። በቃ ትግል ላይ ነው ያለሁት። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። ከራስ ጋር ሰው ከራሱ ጋር እንዴት ይታገላል? እውነት ጾም እንኳን እንደዚህ አላከሳኝም። እውነት ወርሽ ነው እንዴ ነው ካልኩት ውጨት አስተማሪ እኮ ነው የሆንኩት። ከጾሙ ጋር ተደርቦ የሰማሁት ነገር በቃ እንዴ አንተ ስታስቡ አሁን እኔ ስለአማራ አንድ ቀን ተናግሬ አውቃለሁ? ወጥቼ እርግፍ አድርጌ አይደል የተውኩት? ወንዶ ሞጣ የሚናገራቸው የሚያስቁኝን ነገሮች እንኳን ፖስት ማድረግ አቁሜያለሁ። ከምርሽ ነው ግን የሆነ ነገር ሳገኝ ሞጣን ምልጭልፍ አድርጌ መፖስተው
አታ ዩቲዩብ ላይ አወራለሁ ያልኩትን ነገር እዚህ እያወራሁት ነው። እሺ አሁን 100,000 አስገቡንና እናወራበት። ሌላ ወሬ እናወራ። 100,000 እንግባቡ ጋይስ። 1,000 ደግሞ ሼር እንግባና ወደ ወራችን ወደ መረገጣችን እንግባ። እንዴ ለምን ይመስላችኋል ቤታዮ ስትገባ ዝም ማለት የጀመር? ለምን ለሷ ማገዝ የጀመርኩት? ጎንደሬ ስላለብኝ አልገባችሁም እናንተ? ጠጋ ጠጋ እያልኩ እኮ ነው ወደ ዘሬ። ግን ይሄ ህዝብ ምንድን ነው ያገባው? በፍቅር ማለት ምን ያገባል? ይሄን ግርም የሚለኝ በዚህ ሽባዎች ምንድን ነው የሚያገባው? ሽባዎቹ ወላሂ እኔ ግን ሴጋው ስማ፣ ሴጋው የዴዚን እናት ምናምን ነገር ምንድን ነው? ማንም ያበሻ ቺክ ስለማትቀርበው አሜሪካን ለአሜሪካን ስለሆኑ ምነው በጓሮ ገብቼ ዶሮ ጥበላለሁ ብሎ እኮ ነው። ሆት ዶግ ሰልችቶት ነው ገብተዋል። ሆት ዶግ ሰልችቶት እኮ ዶሮ በላለሁ ብሎ ሊታጠፍ እኮ ነው። ዋይም ቦይ ቀነኒ ሲል ቆይ ጉዳይ አናታችንን ሲያዞሩን ቆይቶ አሁን ወደዛ ጋይስ ይቀድም ነው ሳይሆን እናቴን አነካትም ጋይስ ላምባይን ሳይሆን የባለፈው አንድመት ይሄ ሰውዬ የገባባት ትዳር፣ ይሄ ሰውዬ የገባባት ሃይማኖት፣ ይሄ ሰውዬ የገባባት ብሔር፣ ይሄ ሰውዬ የገባባት ሀገር መሰላም አግኝታ ታውቃለች? የገባባት ሴት ይሄ ሰውዬ የገባባት ሴት አምሬን እኮ ነው። ወደ ዴዚ እናት አንዞርም ጋይስ፣ ወደ ዴዚ እናት አንሄድ፣ ወደ ዴዚ አንሄድ፣ ወደ ህዝብ አንሄድ። ወደ ይሄን ሰውዬን ቀጥቅጠን እናጠፋዋለን። ከጠፋ ነዋ። እባብ እኮ አንገቱን ቆርጠ ጣራ ላይ ሰቅለው አሞራ ካልወሰደው በስተቀር ተመልሶ አፈር ልሶ ነው የሚነሳው። አባቴ እኔ ግን ሀሳቧን የበቀደም ሀሳብ እንዴት አይሻት ግን ሎዛ የሌለ ነው። አሪፍ ነው በጣም። አንደኛውን ቆርጠ ይምጣና እንትን ይሁን እንዴ። እኔ ያንተ ምላስ እኮ ገርሞኛል። ከመቼ ሆኖ ግን እንደዚህ አይነት ምላስ ያወጣው? አውሪ እኮ ገርሞኛል። ደግሞ አንዷስ ደግሞ ቅድም እያየኋት ማለት ነው። ስማ ሞባይል ይዛ እሱ እኮ በ12 ዓመቱ እኮ ፖለቲከኛ ነው እኮ ሞባይሉ ላይ ይዞ አንቺ ያነባል። እንደው በ12 ዓመቱ ሞባይል ነበረ። ወይኔ ታደለ እውነት በ12 ዓመቱ ሞባይል ምንና እኮ ነው እሷ ያ በ14 ዓመቷ የሰው ባል ስትቀማ ነው የኖረችው። እኛ በ14 ዓመታችን ስለ ህዝባችን ማርያም እዚህ ያለ ሰውም ኃጢአት ታይ በ14 ዓመት ለህዝብ ድምፅ የምትሆን ከሆነ ጀግና ነው። ማርያምን እሷ በ13 የሰው ባል ስትቀማ እኔ ብላያችኋለሁ። እኔ ባትነኩኝ ይሻላችኋል። ማርያም ከጀመርኩኝ በጣም ነው የማወራው። ተው ስንት ጊዜ ተናግሬያለሁ። እና ፕሬዚደንት ማሜ እዚህ ቤት ለመግባት አንበሳ ወርደህ ነው የምትገባው። አረ አንበሳ ወርደህ ግባ ማሜ፣ አስገባሃለሁ አንበሳ ካወረድክልኝ። ሴትዮዋ ግን አውቀሻታል ማን እንደሆነች? የቷ ሴትዮ? እቺ በ14 ዓመቱ ቴሌፎን ይዞ ሀውዚ አራላቃትም ሁሌ እዛ ስታወራ ነው ማየት። የእህቴን ባል የጓደኛዬን ባል ይወደኛል እሷን አይወዳትም ብላ አንድ ጊዜ መታ ነበረችው እኮ። እና ከእንደዚህ አይነት ሰው ከእንደዚህ አይነት ነገር ከሚያወራ ሰው ምን ጥሩ ነገር ጠብቀህ ነበር ታዲያ? አንድ ጊዜ ግን ማርያም ከፈጣሪ ጋር መነካከት አልፈልግም እንጂ አይገርምም? እማማ ሮማን ብቻ ናቸው ለአንተ ሲያግዙ የሰማሁት። ከእማማ ሮማን ውጭ ሁሉም ሲሰድብ ነበር። አንቺ ወይዘሮ ሮማን ወጣት ነች፣ አራዳ ነች፣ ሁሉ ነገር ይገባታል። እንዴ በስነ ስርዓት በፍሪደም ያደገች ልጅ ነች። እነዚህ ከዒላ ወደ ቤት ከቤት ወደ ዒላ የሚሄድ ነበር። ምን ያውቁታል? ዒላ ታውቂያለሽ? ጉድጓድ ምንድን ነው ዒላ? ዒላ ምንድን ነው ብሮ? ዒላ ማለት ነው ጋይስ ተጋሩ ዋን ዒላ ታይ ማለት አሁን እኔም ትግራዊቲ ነኝ። ኢላ እንኳን ምን እንደሆነ አላውቅም። ኢላ ምንድን ነው? ተቀምጠው ስለ ሰው ማውራት 24 ሃውርስ መጨረሻ ላይ ሲጨንቃት እኮ መኪና ገዝታ የሰጠችው ታውቃለሽ። የውሃ ጉድጓድ ማለት ነው ኢላ ማለት። ያ
ኦኬ አሁን ከኢላ ወደ ቤት ስትል በቃ ከጉድጓድ ውሃ እየተሸከሙ ወደ ቤታቸው ከቤታቸው ወደ ጉድጓድ ውሃ ነው የሚሄዱት። ምክንያቱም አህያ ናቸው። አህያ ጥቅም የለውም ሌላ ለመጫን እንጂ ማረም ዮኒ ማኛ ማደም አህያ የአህያ መጨረሻ ነው። አይ የአህያን ክብርማ አትስጠው ተው። አትሊስት አህያ ኢየሱስ ክርስቶስን ተሸክማ ተጉዛለች። ክብር አላት አህያ አትሊስት ተው። የአህያን ክብርማ አትስጠው ለሱ። ወዴት እንኳን ክብር የለውም። ትናንትና ምን ሲሰማው መሰለሽ ሎዛ በባይዶ በሰፊው አድርጌ ዩቱብ ላይ ገልጫዋለሁ። በኋላ ፖስት አድርገዋለሁ። ባለፈው ምን ሲል ነበር? ትግራዋይ ሆኖ ማለት ነው ለአማራ ከ2 ዓመት ነው ከ3 ዓመት በፊት ሰደፊ ትግራይ ክልል ላይ ህወሓት መቶ የማይካድራ ህዝብን ገደለ ብሎ ሲያወራ ኖሮ ውሸት ነው። የአማራ ፋኖ ገደሉ ሲላል ነበር። ከ2 ዓመት 3 ዓመት ማንም አይዋሽም። እዚህ ያለው አማራም ብትሆን ትግራይም ብትሆን ኦሮሞ። ኧረ እኔ አሁን ዮኒ ማኛን ነግሬያለሁ። ቲክታክ ላይ ነው ፌስቡክ ላይ ነው የማውቀው። ከጦርነቱ በፊት ያው የሚያወራው ነገር ያስቀኝ ነበር ምናምን። እሱ ጂጂ ምናምን ፌስቡክ ላይ ነው የማውቃቸው። ዮኒ ማኛ ማሳደብ የጀመርኩት ለመጀመሪያ ጊዜ 2021 ላይ ትግራይ ላይ ሴቶች ሲደፈሩ ውሸት ነው ያለቀን ነው። ሁልሽም እዚህ ጋር ምናልባት ላትሰሚ ትችላለሽ። እኔ ከአይኔ እንኳን እሱ ትግራይ ላይ ሴቶች ሲደፈሩ ውሸት ነው ብሎ የሳቀ ልጅ ነው። ያኔ ጀምሮ ከ2021 ጀምሮ ነው ዮኒ ማኛ መስደብ የጀመርኩት። ማንም ሰው ሳይጀምር መስደብ እሱ ማለት ነው። ቢኮዝ ውሸት ነው ብሎ የሳቀብን ቀን ነው እሱን ሰው እየጠላሁት። ኖ ሶኬ ልንገርሽ እኮ ብዙ ጊዜ እኮ ብዙ አጥፍተናል እኛ በእንትን ምናምንና ትናንትና ደግሞ ምን አለ ማይካድራ ላይ የአማራን ህዝብን የጨፈጨፈ ህወሓት ነው አለ። በ2 ዓመት ውስጥ አንድ አይነት ክስተት አንድ አይነት ጥፋት ህዝብን የጠፋበት በአንድ አይነት ክስተት 2 ቃል ነው የጣለው። ገባሽ? አይነው ቃል ማንም አማራ አይደግፈውም። ይሄን ልጅ ማንም አማራ ልጅ ማለት ነው ማንም የኦሮሞ ልጅም አይደግፈውም። ብቻ ማይሰራ ከሆነ ማለት ነው እንጂ ይህንን የሚደገፍ ሰውም አይደለም። አንድ ከዛ ይሆናል እዛ ጠዋት ትግሬ ማታ አማራ ቀን ኦሮሞ የሚሆን ሰውዬ ይህን የሚደግፍ ሰው አለ ብዬም አላስብም። እንደኔ እንደራሴ ማለት ነው። ሂድበት የፈለግከውን በለው ይሰማለሁ እና ህወሓት አሳደገችው ምናምን እያለ ነበር። ህወሓትን ያሳደገችው ይህን ልጅ ምንም ያቅም በጣም ነው መንኮራው ህወሓት ስላሳደገን በጣም እነሱም ኦፍኮርስ ህወሓት ምናምን ከሱ ጋር መገጠጥ አልፈልግም። ህወሓት የሚደግፋትና የሚያንቋሻ ሰው አትፈልግም። እኛን ትደግፈናለች እንጂ ህወሓት የሚደግፋት ሰው አትፈልግም። ህወሓትን አንድ ተራ ሰው ደገፍኳት አልደገፍኳት ምንም የምታመጣው ነገር የለም። ገባሻ? ለህዝቡን ግን በቃ አንድ እሱ ከህዝቡ ጋር ለማጣላት ያለችው አንድ ምክንያት የሚጠቀምባት ከፈለገ ለቃ ህወሓት ነው ልጁ የህወሓት ልጅ ነው በቃ ይሄን ልጅ እንዳታቀሩት ለማለት በቃ ከህዝቡ ጋር እንዲያጣላ። አንድ ነገር ልንገር አሌክስ፣ አንተ ህወሓት ነው አሌክስ ህወሓት ነው ብሎ የሚጠላ ሰው ካለ በአናቱ ይተከል። ኦፍኮርስ ህወሓት ነው፣ ሁላችንም ህወሓት ነው። ምን ይሁን እኔ ራሴ ህወሓትን ራሴን ውቀሳት እንጂ ሌላ ሰው መጥቶ ህወሓትን ሲሰድብ መስማት አልፈልግም። 4 ነጥብ ቢኮዝ ራሴም ህወሓት ስለሆንኩኝ ማለት ነው። ሎዛ ህወሓት ስለሆነች አንወዳትም የሚል ሰው በአናቱ መተከል ይችላል። አሁንም ስመጣም ህወሓቱኝ ነው የመጣሁት፣ አሁንም ህወሓቱኝ ነው የምቀጥለው። ምን ይሆናል? ትግራዋይነቴን ወዳለው ህወሓትነቴን ወደዋለው። ይሄ ማይስማማው ካለ መሄድ ይችላል። እሱ ደግሞ መጥቶ ህወሓትን እጠላለሁ ሲጀመር አንተ ማን ወደህ ያውቃልና ነው ህወሓትን ጠላ? አንተ ወደድከው ጠላኸው የምትጨምርና የምትቀንስለት ነገር አለ? የለም። አንተ መሆን ያለበት እንደውም እሱ ሰውዬ የእድር ቤት ወጥ ሰሪ ነው። የምሬን ነው። የሴቶች እድር ቤት ሽንኩርት ላጭ፣ ሽንኩርት ከታፊ እንዲሁ እዚህ አለቀ ቤት አምጪ፣ ኧረ በርበሬ አለቀ ምናምን አምጪ፣ እኛ ወጥ እንስራ አይነት የእድር ሴቶች እኮ የኔ እናት ብዙ ደግሞ ማን ያስገባው ምግብ አይችልም። አሰጣው ልጅ ነው የመጣው። በኋላ ስንመለስ ሁላችን እንመለስልናል። የእድር ሴቶች እኮ አማራ ክልል ላይ ጦርነት ሲኖር ምግብ ሰርተው እንጀራ ጋግረው ጠላ ጠምቀው ለህዝቡ የሚሰጡ ናቸው የእድር ሴቶች። አይኖ እሱን አሁን እያልኩ ያለሁት በቃ ሁሉ ነገሩ ከሴት ጋር ብቻ ነው እንዳልከው። ወይ ጾታውንም ያስቀይርና አንደኛው ጡት አስገጥሞ ጾታውን አስቀይሮ ሴት ይሁን፣ ካልሆነ ደግሞ እድር ቤት ወጥ ሰሪ እናድርገውና ሽንኩርት አለቀ በርበሬ አለቀ፣ አንቺ እንትን ያለችውን ሰማሽ እንትን ያለችውን በቃ ይሄ ነው የሚያምርበት። ነጠላ እየቋጨ ለጠላ እያረክ እየቋጨ
ስሚ ሎዚ ቢያወራ ነው የሚሻለው። አይ እኔ ከአንቺ ቤት አልገባም ነበር፣ ግን የሆነ ነገር ስትይ ጎንደር ያለብሽ ስትይ አልቻልኩም። ተሰማክ? አልቻልኩም እና መግባት አማረኝ እና ለአሌክስ ደግሞ ጥያቄ አለ። በ14 ዓመት ስልክ ነበር። የሀብታም ልጅ ነህ እንዴ? በ14 አይደለም በ12 ዓመት ነው። እኛ ተደራራቢ ምሳቃ ይዘን ነበር የምንላከው። ቆይ ይሄ አናለ የድመት ፎቶ ይዞ የሚንከራተት ሌላ ሰው አታስገባ ፕሊዝ። አሌክስ አታስገባ። በ13 ዓመት ኔ ብሮ የጀነራል ልጅ ነበርኩኝ እና የጀነራል ልጅ ስለሆንኩኝ አውቀዋለሁ ሁሉም ነገር። እሷ ሴትየው ግን በ14 የጓደኛውን ባል ስታሯሩጥ ነው የኖረች። አይ ነው የሬሎ ጋጌ ሆነ ይኹን ሰብ መልሲ ስለዚ ይፈልጥ እዩ ከምዚ ስካብ ላዕሊ ጫፍ በፂሑ ዘሎ ክርገፅ ክኽእል ኣለዎ። ክብረትካ ይወርድ ኣለካ ዝቕ ትብል ኣለካ ሰብ ይፀላእካ ለገለገለ ዓድኻን ክብረትካ የምን ሰው መጥላት ምናምን አይደለም። የሆነ ሰው አፉን ሲከፍት ዓድኻ ድሕሪ መንነትካ ድሕሪ ሃገር አፉን ሊዘጋለት ይገባል አይደለ? በቃ ማንም ተነስቶ አፉን ሲከፍት እኛ እንናገርም። በቃ ትግራዋይ ሰው አይናገርም፣ ሰው አይሳደብም፣ ሰው አይናገርም ተብላ አፋችንን እየዘጋ መሰደብ የለብንም። እሱ ማን አባቱ ስለሆነ ቁልቋላ ሚልቸራም እያለ የሚሳደቡ ማን ነው? እሱ ማነው? ልጄ ለህወሓት አልድርም አለ። አግኝቶ ነው ማን ሊያገባት ነውና ከዛ የሆነ ጀነራል ደግሞ ፖስት ያደረገውን አገኘውና ባይዶ ልንገርክ እንትን ማን ዴዚ ያገባት እዚህ ዴዚ እናት ያገባት አናነሳቸው ክብረት አላቸው። ቤታቸውን ከብረው ቁጭ ብሏል። ሰውዬን እስከ መጨረሻ እንረግጠዋለን። ገባችኋ? ለራሱ ብር ለራሱ ጥቅም ብሎ ይህን ሁሉን ህዝብ ፊቱ ያዋረድን እስካሁንም እየተራገጠ ያለው እሱ ነው። ሰው ግን ይዘጋል ቤቱ። ታብታባርጎ ጋይስ እኔ ልተረጉም ነው የገባው። አክቹዋሊ አማርኛ እንግሊዝኛ እንዳትወራ። የሆነ ቀን እቃ አግኝቼ የሆነ ትልቅ እየቃ በሙዝ ይዤ ቀዳዳ ይዤ አውርቼ 2 ወር ነው የተቀጣሁት። ረፍረፍ እሷን ቀን አረሳትም። ደግሞ ቀዳዳው ጥቁር ነው እና ጥቁር አንተ ረፍረፍ አልተሳሳትኩማ። አስታውሻለሁ። አይተኸዋል እንዴ? አይ ምኑን ያየው ነው የሚመስለው ብሮ ሂዶ ማለት ነው። ካቴተር ተደርጎ ሲደረግለት ፀጉሩን ሊተከል ሲል ካቴተር ሲደረግለት እንደው በመድኃኒዓለም ቸርነት ነው አሉ ለልጅ ወለደው። ብቅ ጥልቅ ነው አሉ ነገሩ። ብታይ እኔ ግን ታውቂያለሽ ሎዛ ሶሻል ሚዲያ ላይ ሲወጣ አየሁሽ ምናምን ነው የምትለው አሉ ሚስቱ። ወፌ ቆመች። ኧረ ተው ወይ ብሮ የምሬን እኮ ነው። እዛ ካቴተር ሲደረግ ያዩ ሰው ወፌ ቆመች ነው አልቆም ብሎ ህፃናት ሲያዩ እንደዚህ ነው የሚጫወቱበት አሉ። ይመቻችሁ። ለማንኛውም አሌክስ የምሬን እኮ ነው። ስማ ሙሌ ካቴተር ሲደረግ በጄል ነው እንትን ብለህ በጄል እንትን ብለህ ነው ካቴተሩ የሚገባው። ገባ? ከ10 እስከ 15 ሴንቲሜትር ነው። እምቢ ብለዋል። ስንት ጄል ነው የጨረሰው? መጨረሻ ላይ ወፌ ቆመች። እሱ እምቢ ሲል ነው እንደ በጥቁሩ ያስገቡት።
ድግ በይ ምናምን ተብላ ተመረቀ። ያሳድግሽ ተብላ ተመርቃ ነው ተብላ ማለት ነው። አይ ሂዱበት እንዳትለቁት። እኔ ከሚዲያ በማያገባው የሚገባው ማርያምን በማያገባው ኦኬ። በስነ ስርዓት እኮ ሰው አንተ አትሆናትም እሷም አትሆንም። ለምንድን ነው ማትሆናት? በደንብ ትሆናት አለ ዋይ ለምንድን ነው? እሷም ደግሞ ትሆናል። የሰርግ ወረቀት ማዘጋጀት ጀምረናል። አዎ በዚሁ አጋጣሚ የሰርግ ወረቀት እያዘጋጀን ነው እና ዩቲዩብ ልጀምር ነው እኔ ጀምር እዚህ በእንጀራችን ገንዘብ አለው አሉ እኔም ልጀምር እንጂ በዚህ ቡቱታም ጀምሩ ጋይስ። ዩቲዩብ ሲጀምር በዚህ ጀምሩ። ደስ ብቻ 10 ሺህ 20 ሺህ ሰብስክራይብ መድረስ አለባቸው። ሌላውን ሰዓት የምር 4300 ሰው አለ ዩቲዩብ ደርሳችሁ ነው። እስኪ የምር ሰብስክራይብ አድርጉና እና እኔም ከፍቼ በምን በኩል የጎንደሬ እንደሆንኩ ምነግራችሁ ጊዜ ይሆናል። የአማራ ህዝብ ለምንድን ነው የምትጠይኝ ላላችሁ መልስ የምሰጣችሁ ይሆናል። አሁን ግን አልጠላችሁ። እውነት ትጠያለሽ ይሆን አለብኝ። አይ ይላሉ እነሱ። እኔ እንኳን አላልኩም። ማንም አይነካከም። ልንገርህ ከአክቲቪስት አማራም ቢሆን ከህዝብ አማራ አንነካከም። ይሄን ሰው ይምቻል። ህዝብ በጣም ነው የምወደው። ምን አደረገ? አማራን እዚያ ያገባ ምን አደረገ? ለምን እነሱ እኔ ለምን እንደሚጠሉኝ ባላውቅም እኔ ግን አልጠላችሁም። በጣም ነው የምወዳቸው። በተለይ ከሰማው በኋላ በጣም በቃ ውስጤ በጣም ነው የተነካው። ቅስሜ ተሰብሯል። አይ ምን ነው አንተ ጎንደሬ ነኝ ስል ፍቅር ጨመረ እንዴ? ሙሌ አላስችለኛል። እኔ ከአንቺ ቤት ለመጀመሪያ ጊዜ ነው የገባሁት እኮ ጎንደሬ ሞታ አይመስለኝ ብለህ እኮ ነው የገባው። ማን እንዳስገባኝ አይ ብዙ እንደዚህ ካወራን አፍራለሁ። ሽኮረመ ማለት እጅ ምርነ ስማበት ግን አሌክስ አሁን የሰርጉን እንትን ወረቀቱን ላዘው ጋይስ እውነት አሌክስ እና ዴዚ መጣላት የለም። እኔ ግን የሰው ማሽቃበጥ ግን የገረመኝ ታስታውሳለህ? ጌም እየተጫወታችሁ ምናምን ከሁለታችሁ ስትታዩ ስታምሩ ወይኔ ምናምን እኔ እንኳን በስተት የሆነ ነገር ስናገር ይጣሉና ከአንቺ ራስ አንወርድም ተብዬ እኔ ላይ ሲሉብኝ የነበሩ ዛሬ ላይ ተገልብጠው አብሮ አይሄዱም። አሌክስ ባለጌ ምናምን ያላችሁ ምን ሆናችሁ ነው? አንዱ ገብቶማ በእንግሊዘኛ በቃ ሄደበት አይደለም። አይ የምር ሲጀምር ማለት ነው ዴዚ ሺዝ ናት አማራ አት ኦል ሺዝ ናት ኢትዮጵያን አት ኦል። ኢትዮጵያዊ አይደለችም፣ ግማሽ ኢትዮጵያዊ ነች። በአባቷ ነው የምትጠራው ልጅ። አህያ አይደለችም በእናቷ የምትጠራው። ስለዚህ ጭራሽ አማራ አይደለችም፣ ኢትዮጵያዊም አይደለችም። ስለዚህ መብቷ ነው የፈለገችውን ሰው ማግባት። ትግራዋይ ሆነ ሻንቅላ ሆነ ጋምቤላ ሆነ የፈለገችውን መርጣ ማግባት ትችላለች። ጎትታችሁ ፖለቲካ ውስጥ የምታስገቡት ነው። አይ ቆይ እሱ አይደለም መከራከሪው። ልንገርሽ እሱ አይደለም ለራሱ አፍጋኒስታን ነች፣ ሴኔጋል ነች፣ የማትታወቅ ነች። አቅፎ እያደረ ለምን ሌላ ሰው አታግባ ይላል? ይሄ እኮ ነው የሚገርመኝ። ትክክለኛ ኢትዮጵያዊት ክብሯን የጠበቀች አግብቶ ቢሆን ደስ ይለናል። እናትየው ራሱ እኔ አከብራለሁ። የማንንም እኔ እናቴን ስለማከብር የማንንም እናት አልናገርም፣ አልሳደብም፣ ምንም ልናገር አልችልም። እኔ የማወራው ስለ ዴዚ ብቻ ነው። ስለ ዴዚ እናት አላወራም። ቢኮዝ እናትና ልጅ የፈለጉትን መሆን ይችላሉ። ገባ አይደለ? እኔ ልጄን ሳሳድጋት ቤት እንዴት አድርጌ እንደማሳድጋት እኔ ነኝ የማውቀው እንጂ ሰው አይደለም ያውቅልኝ። ስለዚህ እሷ ልጅቷን በደለቻትም አልበደለቻትም እናቷ ናት። እኔ በእናትና በልጅ መሀል አልገባም። አሁን ስለ ዴዚ እና ስለአንተ ብቻ ነው ማውራት የምፈልገው። እቺ ልጅ ፍቅር አለባት። ፍቅር ደግሞ የእግዚአብሔር ነው። ምን ችግር አለው? ዘረኛ ናት ምናምን ትሉኛላችሁ። እኔ ነበርኩ እንደውም ኖ ምናምን ማለት የነበረብኝ፣ ግን እኔ እንደዛ አላልኩም። በቃ ፍቅር የሚጠላ ነገር አይደለም እንዴ። ትናንት እኮ የተጣሉ እኮ ታርቀው እኮ አሁን አብረው እየሰሩ ነው። እነዚህ ልጆች ምን አደረጉ? ፖለቲካ ይቅር፣ ለአንድነት እንዘምር፣ አንድ እንሁን እያላችሁ አይደል እንዴ? ታዲያ አንድነትን እዚህ ጋር ነው መጀመሪያ ያለባችሁ። የሰው ፍቅር እዚህ ጋር አንተ እንደዚህ ነው አንተ እንዲህ ነው ብላችሁ ህፃን ልጆች ኢማጂን፣ ትልልቅ እንኳን አይደሉም። የኛ በጣም ትንንሾች የኛ ትንንሾች ናቸው። እናንተ አሪያ መሆን ሲገባችሁ ጭራሽ ተዘግዝቃችሁ እንደዚህ ናችሁ እንዲህ ናችሁ። ኧረ በስመ አብ። ሰው በ57 በ47 ዓመቱ የ21 ዓመት ልጅ ላይ ጣት ይቀስራል።
ሲጀመር የፋሚሊ የቤት ገበና እኔ እዚህ የቤቴ ገበና ቲክታክ ላይ ወጥቶ አያውቅም። ማውጣት አልፈልግም። ለምን አውጣለሁ? እዚህ ጋር ያገናኘን ነገር ነው። በዚች 5 ዓመት ውስጥ ምን እንዳገናኘን ሁላችንም እናውቃለን። ከዛ ውጪ የቤቴ ገበና ለምንድን ነው ውጭ ማውጣው? መሆን የለበትም። ሁላችሁም የባላችሁንም የሚስታችሁንም የልጆቻችሁንም ገበና ከጀርባችሁ አስቀምጡትና ፊት ለፊት መታችሁ ሳቁ፣ ተጫወቱ። አያስፈልግም። ትናንት እነሱ ይፋቀሩ ይዋደዱ ስትሉ የነበሩ ዛሬ ላይ ተነስታችሁ መጣችሁ እሱ ትግራዋይ ስለሆነ ይቅርባል። እናትየው የፈለገ እንትን ተቃዋሚ ልትሆን ትችላለች። የደረሰባት ነገር ሊኖር ይችላል። ልትጠላን ትችላለች። በግዱ ደጅ ልንራት አንችልም። ልጇንም መጥላትም መውደድም መብቷ ነው። እናት ናት። ምንም ቢሆን እናት ናት። አሽቃባጭ ምን አገባው? ግን ለምንድን ነው እናንተ ተጨምራችሁ ገብታችሁ እሳት የምትለኩሱት? እሳት አትለኩሱ። በቃ ማንም ሰው ወዶ እኮ አይደለም ፍቅር የሚይዘው። ፍቅር ገጠመኝ ነው። ይኔቨር ነው። እኔ አሁን እንደዚህ እናንተ ትጠሉኛ አትወጂንም ትጠይናለሽ ትሉናላችሁ። ነገ ይኔቨር ነው ምን ሀብን እንደሚያደርግ እግዚአብሔር ብቻ ነው የሚወስነው። እኛ በልባችን ኦኬ ሰው መርጠን አይደለም ጭንቅላታችን ላይ የምንስለውንማ ቢሆን የምናገባውና የምናፈቅረው ዜሮ በቃ የሳልነው ፊልም እንደ ፊልም አክተር የሳልናቸውን አግብተን እንቀመጥ ነበር። እንደዛ አይደለም። በቃ ገጠመኝ ነው። እግዚአብሔር ነው የሚሰጠው ፍቅር። እነዚህ ልጆች ተፋቀሩ፣ ምንም ማድረግ አይችሉም። ፍቅርን የሚጠላ ሰይጣን ብቻ ነው። እዚህ ያላችሁ ሰይጣን አትሆኑ። እስኪ አትሊስት የሆነ ልጆች ስለሆኑ እንደውም እነዚህ መክራችሁ ምናምን አይ በቃ ይሄ ነገር መጥፎ ነው፣ ፖለቲካ መጥፎ ነው፣ እንደዚህ አትሆኑ። በቃ ፍቅርን ነው ማስተማር። ከኔ አፍ ነው ይሄ እየወጣ ያለው እንጂ እንደ ድሮ በሆን ኑሮ እኔ ነበርኩ ምን ሰው እዚህ ገብቼ ለመናገር በዘረኝነት ከተባለ ማለት ነው። ግን እቺ ልጅ አማራ አይደለችም። በቃ ኢትዮጵያ አይደለችም። ሲጀመር ግማሽ ኢትዮጵያ ናት። የፈለገችው ማድረግ ትችላለች። እሱም ደግሞ አሌክስም ደግሞ ከሷ ጋር ፍቅር ጀምሮ ቢያገባት ኢትዮጵያ አይደለም የሚያገባው። ግማሽ ኢትዮጵያ ነች፣ ሙሉ ኢትዮጵያ አይደለች። ይሄን ነገር ጭንቅላት ጋር አስገባው ሴጋው። እሺ ይሄን ጭንቅላት ላይ አስገባው። አንተን አይደለም እዛ ለዛ ምንድን ነው ማውራ ያለው እሱ አንተ ይሄ ወልክ ምንድነው? ዝም አልክ አንተ ስላስረገጥ ነው። እንዴት ነው ማስረገጥ? አሰያለሁ እንዴ ልስማ እንጂ አይ የምሬን ነው። እግዚአብሔር ነው ነው ይሄ ፍቅር ስበኳቸው ፍቅር አይ ምንም አያረግም። ለምንድን ነው በትልቆች በሰሩት ኃጢአት ልጆች የሚቀጡት? ምን አደረጉ? ላይ እኔ የሚገርመኝ ወገን ይሄ ሰውዬ እድሜው ጨርሷል። ጡረታ መውጫው ጊዜ ነው። በቃ ከዚህ ፀጉር አምጥተው ወደዚህ የሰካበት ጊዜ እኮ እድሜ ጨርሰህ ነው። ጫማ የምትሰጥበት ጊዜ ማረፍ አለብኝ ብለህ ጡረታ ያልተቀበለ ኢትዮጵያ ገብተህ የምትኖርበት እድሜ ነው። ይህና ሰው እድሜ ጨርሰው በእኛ እድሜ የሚጫወቱት ነገር ነው። የሚገርመው ተዝነብረኩም ዝዑሉ ማሕደረኩም ይብል ትግራ ብንናገር ጂሰስ ክራይስት ኧረ ቱቦ ፀጉር ስላስተከለ ከኔ መዝረፍም ጀምራል። በጣም አይ እኔ የምትውለው ከእንትና ጋር ነው። እሷ እንግሊዘኛ ነች። በነካጇ እንግሊዘኛውንም ትዳብስ መወጣ ደግሞ ምን እያለ ነበር? ሞታ ነግሬሽ ነበረ ባጥር ተንጠልጥዬ ትግራይሽማ እንጂ ባል አይሆንም እንጂ ቢናገር ቂም አልይዝበትም። በጣም የሚያዝናናኝ ሰው ስለሆነ ፀጉሩን ተስተካክሎ ነው የመጣ። ተውት ሞጣን ተውት። አይ ሞጣን እንደውም ሞጣን እኔ ቤት ማንም ሰው እንዳይናገረው እኔም ይሰማኛል። ሞጣ የዋ ነው፣ የምር የዋ ነው። ሞጣ ስማ ትክክለኛው ወንድ ማለት ሞጣ ነው። በቃ የሆነ ከቤቱ ውጭ ሌላ ቤት ገብቶ አንድ ቀን አይቼው አላውቅም። ቤቱን አክብሮ ሰው ያስገባል። ማይስማማው ካለ ጥርግ አድርጎ ነው የሚያስወጣው። የሴቶች ጉዳይ አይገባም። እንደዛኛው አይሽለጠለጥም።
ያኮ የሴቶች ጉዳይ ላይ ብቻ ጥልቅ እንደዝም እድሬ እማማ እድሬ የእድር ጥሩምባ ነፊ አዶንበር እኮ ነው የሚለው። አዶንበር ታይቷል። አዶንበር እኔ አዶንበር ነው የሚለው እኮ የእድር ጥሩምባ ነፊ፣ የእድር ሽንኩርት በርበሬ ዘይት ገዢ፣ ነጠላ ቋጪ። ስማ አረ ቤታዩ ጠፍታለች። ቤታዩ ነው አንተ እንደሱ ብትለኝ አይገርምኝም። አሁን አንተ እዚህ ጋር አሁን የሌለ ሰው ስም ለምንድን ነው የምትጠራው? አላየኋትም። ቤታዩ የአገር ልጅ አለች። አላየኋትም ረጅም ጊዜ ይሆናል። ዩቱብ ላይ ሂድ ታገኛታለህ። ዩቱብ ጀመረች። እኔም ልክፈት። ሂድና ሰብስክራይብ አድርግላት እንዴ ወዲያው። እንትንም ጊፍትም አለው አሉ ምንድን የሚባለው ጊፍት አይደለም። አንተ ፔፓል ካሻብ በታች ጽፉለታል። እዛ ይተኑ ትሰጣቸው። በቃ ሻብ ተጀመረ። ዜልስ የለውም በታች ነው ጽፉለታል። ፔፓል ይሉታል። ዜል አለው ካሻብ ምናምን የሚለው አለው። እዛው በታች ጽፉለታል። እንደዚህ ይላል ሲሉበት በደንብ ሎዚ ሳህንሽን እንትንሽን ማዘጋጅ ሰፋ ያለ ነው። በአሁኑ ሰፋ ያለ ነገር ኩከምበር ምናምን አዘጋጅ። እቃውን ይዘሽው ነይ። ያንን እቃ ክቡን እቃ ይዘሽው ነይ። አረባች ደግሜ ያላውጣው ቀልዛለሁ። ይመቻችሁ። ለማንኛውም ሂዱበት። ማን ያለ አሳዘነኝ። ማን ነው ሄደ? ምስኪን ፕሬዝዳንት ማሜ ለምኖ ሄደ። ፕሬዝዳንት ሼር አድርጉለት ለፕሬዝዳንት ማሜ። የታለ ዮና ሶፍኔ ሎዚዋይ ቻው ዛምቤቴ ልትሄድ ነው? ቻው ማሬ ትርርበል ፋሲለደስ ያገናኘን እኔ እናንተ ምን አለ በለኝ። ነገር ድርግጥ አለ። ምን አልሽኝ ሎዚ? ፋሲለደስ ያገናኘን። ፋሲለደስ እኔ ስላሊበላ አስቤ ነበር። እንውጣላችሁ እንዴ? ኧረ እኔ እወጣለሁ። አብሽር። አይ ወደ ቁም ነገሩ ሰው እየቀነሰ ነው ጋይስ። ታብታብ አድርጉና ሂድብተው በቃ እና ባይደ ወይ ይሄ ቡቱቲያም ማለት ነው። እኔ እንደዚህ በሆን ነበር። እንደዚህ የሆነ ደግሞ ትልቅ ሰው እያለ አንተ ሶሻል ሚዲያ ላይ ታውቂያለሽ። ይሄ ጭንቅላቴ እዚህ ላይ ነው የደረሰው። እዚህ ላይ ነው የደረሰው። ይሄ እነዚህ መላጣዎች ግን ችግራቸው ከኔ ጋር ምንድን ነው? ያንተ ፀጉር ስለሚያምር ነው። ማርያም በቃ ግልጽ አድርጋቸው ነገር በቃ ካብ አረጊት ይፈልል ይቆላ አኳ ወላዲቱም አረጊት አረኩም ይፈልል ፈጥሮ አረጊቶች የማይለይልኝ ልጅ ነኝ። በቃ አረጊቶች ብቻ ነው ጭቅላቴ ላይ መጥቶ ቁጭ ምንድን ወጣት እኮ አይሰድብኝም። ማርያም ወጣት አይሰድብኝም። አረጊቶች ብቻ አይሰድብኝ። እየቀኑብህ ነው። አሮጊቶቹ እኮ እየቀኑብህ ነው። ሽማግሌዎቹ ወይኔ እንደሱ ሳንሆን እንደሱ እድሜ እንደዚህ ሳንሆን ሉዛ ቀኑብህ የሚባሉ እኮ ከእናንተ በኩል እኮ ነው። አንድ እግራቸው እኮ ጉድጓድ ገብቷል መቃብር። ሁለተኛው ቢያሳልፉት እኮ ማርያም መቃብር ብቻ ነው የሚቀርባቸው፣ ሌላ የለም። እንዲህ እንዴ እኮ ለምን አይቀኑም? በእነሱ በእድሜያቸው ያላረጉትን ነገር አንተ ቀድማቸው ከኋላቸው መተህ ስታደርግ ነው የሚቀኑት። እንደነሱ ወይስ በሱ እድሜያቸው እሷን ይወዷት ነበር? እንደ ይፈልጓት ነበር? በእነሱ እድሜ በ16 በ17 እድሜ ሽቀላ ሀገር ህብረህዝቤን ቤተሰቤን ለመለወጥ ወደ ስደት ወጣ። እነሱ በ17 ዓመታቸው ባለመነፅር ሱሪ አድርገው ቀዳዳ 2 ኪሎ የተቀደደ እያሉ ባለመነፅር ሱሪ ደግሞ አለ እንዴ? ባለ 4 መነፅር አለ። በቂጦ 2 በጉልበቱ 2 አላ እስኪ 20 ዓመት ሃይስኩል ለራሱ ገብቶ ያን ሱሪ የነበሩ ናቸው። አሁን እኔን እየሰደቡኝ ያሉት ወጣት ነን አይሰድበኝም። ማርያም ወጣት አይሰድበኝም። እሺማ ብቻ ነው የምትሰድበኝ እንዳለ ሽማግሌ። አንዳችሁ ፀጉራችሁን ከዚህ የከተታችሁ፣ አንዳችሁ ሳህን ሙሉ የምትበሉ
ያን የከብት ግር የሚያክል ምትግጩ የጓደኞቻችን በእኛ ዘመን ለህዝባችን ድምፅ የምንሆንበት የነበረው ጊዜ በ14 እና 13 ምላችሁ በዛኛ ለህዝባችን ድምፅ እየሆኑ እናንተንም በዛ እድሜያችሁ የጓደኞቻችን ባር ስትመጡ ይኖራችሁ እናንተ ናቸው። አሁን ጭንቅላታችን ሊያወጣችሁ ክብድ ያደርጋችሁ። በቃ መኖር ለራሱ እናንተን ማናይበት የት እንሂድ ያልንበት ድረስ የደረስ ነው ማለት እና ሼባ ቲክቶክ አይጠቅምም ብሮ። ማርያምን 40 ዓመት ከሞላ በቃ ንስሐ ግባ፣ ጸሎት አድርግ፣ ወደ ቤተክርስቲያን ሄድ። 40 ዓመት እኮ ትንሽ ነው አሌክሶ። እንዴት ነው እንጂ አንቺ እንትና ምንድን ሄድ ፈልገው ነው ጌቶች እንዲሄዱ ፈልገን ነው። እነሱም እኮ ትንሽ ከ40 በታች እኮ ቅርብ ብለህ ብታወራው በጆሮ እየነገርከኝ መሆኑ ነው። አይኔ አንድ ልጅ እንደከታው እንዲሁ ለምታወራው ጆሮ ስር የምታወራው እነሱ ማይሰሙ መስሎ ነው። ተውና ሰርጉን መቼ ነው? ሰርጉን ዮኒ ማኛ ቤት ነው የምንዳረው ወገን። የምር ለመስudi መታችሁ እኔ በራሴ ወጪ እኔ ራሴ ልደግስላችሁ አፕሮሚስ። ምን አለብኝ ዮኒ ማኛ መጥተህ እኛ ሰርግ ራስ ኳዴላ ታቀበለ ቁም ነገር አሌክሶ ቁም ነገር እግዚአብሔር ለአንተም ለዴዚ እኔ ራሴ ትኬት ትችያችሁ ለምን እዚህ መታችሁ እኔ ራሴ አልድራችሁ። የምሬን እኮ ነው። ይሄ ቀልድ አይደለም። ተስማማና እሷን ፓስፖርቷን ምናምን ካስተካከለች እግዚአብሔር እኔ ትኬት ራስ ይገዛላታለሁ ለሱ። አንተ መግዛት አይጠበቅብን። አንተ ትኬት ስትጠመጣታለህ ምን ላሉት ሁሉ አፋቸውን ነው መዘጋላቸው እኔ ራሴ ማለት ነው። ምንም ችግር የለብኝም። ችግሩ የትኬት ነው እንዴ? ብር ችግር እኮ የለብንም እኛ ወገን እንዴ። እኔ እርዱን እንደው መስዋ ባለፈው ጠይቂያ ሱዲን መምጣት ፈልጋለሁ ብላኛለች። ልንገርሽ ሎዛ እኛ እኮ የብር ችግር ኖረን አያውቅም። ገባሽ? እኔ አይደለሁም ጨጉሬን ላስተክል ብር አዋጡልኝ ያለቀስኩ እየለመንኩ የነበርኩት እኔ አይደለሁም። ገባሽ? የብር ችግር ያለው ለራሱ ጭንቅላትን ማስተከል የማይችል እኮ እሱ ነው፣ እኔ አይደለሁም። ዝምታ ያስከብራል ምትሉ ሰዎች ኦፍኮርስ ዝምታ ያስከብራል። ሲበዛ ግን ደግሞ ንቀት ነው የሚያወጣው። ዝም ስትላቸው ኦኬ ዝም ብለው ነው እስከ ሊያጠፉ ነው የሚደርሱ። ከነሱ የባሰ ምላስ እንዳለ ደግሞ ማሳየት አለብን። እነዚህ አንገደፊ ሀገር አጥፊ እናትላቸው አንገደፊም አይደሉም። ምን ልበላቸው? እነዚህን እኮ ግርም እኮ ነው ያለ። አንዳንድ ጊዜ ማርያምን ዝም እነማን ናቸው ግን? ስም እየጠራ አውራ እንጂ ቀላቀልከው። ጓያ አምጥልኝ ሊያሸው ሁለቱ ደግሞ አንዱ አረጊት ነች አላውቃትም። ያኛውን ሀደሬ ነው ደሬ ማነው ስሙ ግን አላውቀውም። ሰውዬው ትልቅ ሰውዬ ነው። እዚህ ነው የሚደርሰው። ጨጉሩ 200,000 ሰብስክራይብ አለው። ትልቅ ሴት ይሆን ማለቻች ከጓደኛዋ መጠቀቻች ባል ጓደኛ ማዲ ወደሳ ነው ወደ ትምህርት ነበረችው እሷ እና እነዚያቸው አራተኛው ጥበጥ ሌሎቻቸው ትያቸው ኦኬ። አንዳንዶቻቸው ያልገባቸው ምናምን ነበር ይቅርታ ይጠይቃሉ፣ በውስጥ የጻፉልኝ ምናምን አሉ። አሮን ዩኬ ብሮ ኦኬ ችግር የለውም። ጥፋቱን አውቆ ይቅርታ የጠየቀ እኮ ኪድ ማነች? ኪድ ወጥቶ አራተዋል እንከት ከህፃን ጋር ይመላለስ ኦኬ ጋር ይመላለስ ነው ብሮ ሀደሬ ስሙ ሀደሬ ነው ምናምን ስሙ ሀዴ ነው ሀደሬ እንደዛ ነው የሚለው ስሙ እየዳ አይ ይራብ ደግሞ በቃ ሰፌድ ገልበጥ ነው የሚለው ማርያም አንድ ላይ የማይቆም ሰው ያዩ ጠዋት እኔ ደግፍ ነበር፣ ማታ ወደ እነኛ ተዘወረ ተቃለበት ገለበጠ። ከዛ ዮዳብና ዮኒ ማኛ አንድ አይነት ናቸው። ትንሽ ነው የሚለያቸው፣ ትንሽ ይለያቸው። ዮዳብ ይሻላል ከዮኒ ማኛ፣ ኧረ በደንብ ይሻላል። አትሊስት
አትሊስት እዮዳ ጸዳ ብሎ የሚኖር ሰው ነው። የእርዳታ ምግብ አይበላም። ምን አለሽ ደረሰሽ እንዳለ ሰብስቦ ዘመዶቹን ጠርቶ መጣ። እናንተ ዘመድ አልጠራውም ብሎ እኮ አንተ ናችሁ ስብስብ ከየት እንደመጣ ወጠጦች በቃ እነዚህ በድሮ ታውቂያለሽ በ18 ምናምን ጊዜ የነበረ መላጫ ያልነበረ ጊዜ በቢላ ምናምን ሲላቸው የነበሩትን መላጫ ድሬድ ያደረጉታል። ፀጉራቸውን መቀንቀሚያ እንትን ስላልነበረ ወይ በድንጋይ ነው እንደዚህ ከትክቶ ፀጉራቸውን የሚያሳጥሩት ወይ በቢላ ቢላ ነበረ በፋስ ነው እንጨት መፍለጫ ማለት ነው። እንጨት እንጀራ የሚጋገሩበት ነው እሱ። እነሱ እንደዚህ አይነት የሚመስሉ ምላሳቸው የሚያወሩት አማርኛን የሚያወሩት አይገባ በመድግባቸው እነዚህን አምጥቶ እሱ ደግሞ ቤተሰብ ይምጣ አንተ ነው ሰብስበ የምታው እኔ ብቻዬን ከበቃ ማርያምን ብቻዬን በትግርኛ ቢሆን ኖሮ ለራሱ ማለት እዛ 30 ምናምን ሺህ የነበረው ህዝቡ ለራሱ በደንብ አድርጌ ያስረዳ ነበር ሳልሳደብ ማለት ነው። እንደዚያው የሆነ የገባሁበት ክርክር ደግሞ እኔ ማሸነፍ አልችልም ቋንቋ እጥረት ካለ በስተቀር እንጂ ቋንቋ እጥረት ከሌለ ታንሽ ልታሸንፈኝ እንደማችል ታውቃለህ። ለታጣላ ያሰብኩት ነገር አልተሳካልኝም። እናቴ ከማንም በላይ ለኔ ትቀርባለች ከአንተ በላይ በተለይ ማለት ነው። ዴዚም እንደዛ። ከዛ ደግሞ ፖለቲካውን ያነሳው እነዚህ ህወሓት ምናምን ቁልቋል ምናምን ያልከው በቁልቋል የተሰራ ክሬም ስለማታረግ ነው። ህግደፍ ሲቆፍረው ያደረው ጉድጓድ የመሰሉ ፊት ይህን የሚያክል ማዳ ያወጣ በቁልቋል የተሰራ ክሬም ስለማታረግ ነው። በቁልቋል የሚሰራ ክሬም እኮ ታውቃለህ፣ በጣም ከባድ ነው። ማርያም በጣም ውድ ነው። ታውቃለሽ? ያንን ሎዛ በቁልቋል የሚሰራ ክሬም በጣም ውድ እንደሆነ ካለም በላይ እንዴ ምን ክሬም ብቻ ብዙ ነገር አለ። ሻምፖ፣ ኮንዲሽነር ክሬም አለ፣ ሻምፖሎ፣ ኮንዲሽነር አለ። ማርያም ብዙ ነገር ቁልቋል ይላል። ቁልቋል ስለማትበላ ክሬም ስለማይቀባ ነው የተቆፈረ ግብ ጉድጓድ የሚመስለው ፊቱ። ስማ ቁልቋል እያለ የሚጠራው እዚህ ሀገር እንትን ያደርጉበታል። ተገዝቶ በስነስርዓት በሰላዳ ተደርጎ ነው የሚበላው። በጣም ውድ እኮ ነው የምንገዛው ሱቅ ውስጥ እዚህ። ለምንድን ነው ይሁን እያለው ያለ ነው? እኔ እስካሁን ስሙን ጠርቻለሁ እንዴ? ቡቱቻን ማሪያታ ቡቱቻን ቡቱታን ቤታ ስትል እኮ ነው የሰማው። ምን ማለት ነው ቡቱታ? ቡቱታ ምን ማለት ነው? ኮልኮሌ ምን ማለት ቡቱታ? ማዲያታ አውቀዋለሁ። ማዲያታ ወይ ሰልችና እኮ ስለሱ ማውራት ራሱን ሰለቸን። እስኪ ሌላ ስለ ፍቅር አውራ። ግን አሁን ሞራል አልመጣም።